ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ምክንያታዊነት ለሰላም ግንባታ ከፍተኛ ሚና እንደሚጫወት ተገለጸ። ምክንያታዊነት በአንድ ሀገር ውስጥ ለሚከናወን የሰላም ግንባታና የምክክር ሂደት ዋነኛውን ሚና ይጫወታል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። በሀገራዊ ምክክር አውድ ውስጥ ምክንያታዊነት ከስሜታዊነት፣ ከጥላቻና ከሐሳብ ግትርነት የጸዳ በአንጻሩ አመክንዮንና ማስረጃን መሰረት ያደረጉ ውይይቶችን ለማካሄድና ውሳኔዎችን ለማሳለፍ የሚያግዝ ቁልፍ የስነ ምግባር መርህ ነው ብሏል ኮሚሽኑ። ይህም ዜጎች በሀገራቸው ጉዳይ ላይ የጋራ መፍትሄ ለመፈለግ የሚያደርጉትን በጎ ጥረት ያጠናክራል ነው የተባለው። አመክንዮንና ማስረጃን መሰረት ማድረግ የዜጎችና ባለድርሻ አካላት ከስሜታዊነትና ጥላቻ በጸዳ አኳኋን በውይይቶች ላይ ተሳትፎን እንዲያደርጉ ይጋብዛል። ይህም የምክክሩ አውድ ሰላማዊ እንዲሆን የማድረግ አቅሙ ከፍተኛ እንደሆነ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ገለልተኝነትና ፍትሃዊነት መሰረት በማድረግ ምክንያታዊ የሆነ የሀገራዊ ምክክር ሂደት ሚዛናዊ የሆኑ ውይይቶች እንዲደረጉ ከማገዙም በላይ ሁሉም ባለድርሻ አካላት ድምጻቸውን በእኩልነት እንዲሰሙ በር ከፋች ነው ተብሏል። የሀገራዊ ምክክር ሂደቶች የሰው ልጆች በጋራ ችግሮቻቸው ላይ የሚወያዩባቸው እንደመሆናቸው የሰው ልጆችን እኩልነትና ተፈጥሯዊ ማንነት በማክበር እየተከናወኑ ይገኛሉ ሲል ኮሚሽኑ ገልጿል። ምክንያታዊነት የኢትዮጵያ ሀገራዊ ምክክር ኮሚሽን በተቋቋመበት የመመስረቻ አዋጅ ላይ ከሀገራዊ ምክክር መርሆች አንዱ ተደርጎ መደንገጉ የሚታወቅ ነው። መረጃው ከኮሚሽኑ የተገኘ ነው። በተያያዘ ዜና ሀገራዊ ምክክር ኮሚሽን በቀጣይ በጀት ዓመት 2.6 ቢሊዮን ብር የበጀት ጥያቄ አቀረበ። ኮሚሽኑ የአጀንዳ ማርቀቅ ስራው በረቂቅ ደረጃ መጠናቀቁን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ በጀት ዓመት ለሚያከናውናቸው ስራዎች 2.6 ቢሊዮን ብር በጀት እንደሚያስፈልገው ለፓርላማ እንዳስታወቀ ሪፖርተር ጋዜጣ አስነብቧል። ኮሚሽኑ ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባሳለፈው ሳምንት የኢትዮጵያ ሀገራዊ ምክክር ኮሚሽን የ2019 በጀት ዓመት የበጀት ፍላጎት ገምግሟል። በግምገማው ወቅት የበጀት ጥያቄውን ለቋሚ ኮሚቴው ያቀረበው የሀገራዊ ምክክር ኮሚሽን በቀጣይ በጀት ዓመት ለሚያከናውናቸው ቀሪ ስራዎች 2.6 ቢሊዮን ብር እንደሚያስፈልገው መግለጹን የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ተናግረዋል። ኮሚሽኑ በዋናነት የቀረበው ስራ የምክክር ጉባኤውን ማካሄድ መሆኑና በጉባኤውም ላይ 4000 የሚጠጉ ተወካዮች እንደሚሳተፉ የገለጹት ቃል አቀባዩ ለተሳታፊዎች የሚያስፈልገው ወጪ ከፍተኛ መሆኑን ጠቁመዋል። ተወካዮቹ በተለያዩ ጉዳዮች ላይ ተመካክረው መግባባት ላይ ለመድረስ የሚወስድባቸው ጊዜ እንደሚኖርም አመልክተዋል። 73ኛው የታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም GHACOF 73 ዛሬ በአዲስ አበባ መካሄድ ጀመረ። ፎረሙ የሚካሄደው የአየር ንብረት አገልግሎቶች ለአይበገሬነትና ዘላቂ ልማት በሚል መሪ ሐሳብ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና የመተግበሪያ ማዕከል
ICPAC ከልማት አጋሮች ጋር በመሆን ፎረሙን እንዳዘጋጀው ተገልጿል። በፎረሙ ሚኒስትሮች፣ የምርምር ተቋማት፣ ሰብአዊ ድርጅቶች፣ የሲቪል ማህበራትና የግል ባለሀብቶች ይሳተፋሉ። ይህ የተሳታፊዎች ስብጥር ሳይንስን ከፖሊሲ ጋር ለማገናኘት የታለመ ነው። የአየር ንብረት መዛባት የሩቅ ስጋት መሆኑ ቀርቶ በደጃፋችን ላይ ያለ ተጨባጭ አደጋ ነው ያለው ኢጋድ ፎረሙ በታላቁ የአፍሪካ ቀንድ የሚገኙ ማህበረሰቦች በቂ መረጃ እንዲኖራቸው ና አስቀድመው ዝግጁ እንዲሆኑ ማስቻል ላይ ትኩረት ያደረገ መሆኑን አመልክቷል። በፎረሙ ማብቂያ የጋራ አቋም መግለጫ ይወጣል ተብሎ ይጠበቃል። የጋራ መግለጫው በቀጣይ ለሚከናወኑ የቅድመ ማስጠንቀቂያ ተግባራትና ለማህበረሰብ ጥንካሬ ግንባታ ስራዎች እንደ ዋና ግብዓት እንደሚያገለግል ተመልክቷል። ከዋናው መድረክ አስቀድሞ ከባለድርሻ አካላት ጋር የበይነ መረብ ውይይትና የአየር ንብረት ትንበያ ልማት አውደ ጥናት ተደርጓል። ቀጠናዊ ፎረሙ ግንቦት 11 2018 ዓ.ም ይጠናቀቃል። የኢትዮጵያ ብሔራዊ ምርጫ ቦርድ አብዛኞቹ የምርጫ አካባቢዎች ላይ ሂደቱን ለማስቀጠል የሚያስችል ምቹ ሁኔታ መኖሩን ቢገልጽም አሁንም ልዩ ትኩረት የሚሹ ቦታዎች መኖራቸውን ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ በሚካሄድባቸው አካባቢዎች ላይ ስምሪት ሰጥቷቸው የነበሩ የክትትል ቡድኖች ያጠኑትን ዝርዝር ሪፖርት በይፋ ተረክቧል። ከፓርቲዎች፣ ከሲቪል ማህበረሰብና ከቦርዱ የተውጣጡትና በ9 ንዑሳን ቡድኖች የተደራጁት እነዚህ አካላት ያከናወኑትን የመስክ ምልከታ አጠናቀው ግንቦት 6 ቀን 2018 ዓ.ም ሪፖርታቸውን አቅርበዋል። የመድረኩን የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላተወርቅ ኃይሉ የክትትል ቡድኑ መሬት ላይ ያለውን ተጨባጭ ሁኔታ አጣርቶ ስራውን በማጠናቀቁ ምስጋና አቅርበዋል። የዚህ መድረክ ዋነኛ ዓላማ የቀረበውን የጥናት ውጤት በማድመጥ ቀጣይ አቅጣጫዎችን ለማስቀመጥና የባለድርሻ አካላትን ኃላፊነት በምክረ ሀሳብ ለማበልጸግ መሆኑንም ገልጸዋል። በቀረበው ሰፊ ሪፖርት ላይ ከጸጥታ ሁኔታዎች ባሻገር የየአካባቢዎቹ የፓርቲዎች ምህዳርና ፓርቲዎች በነጻነት ተንቀሳቅሰው ለመስራት ያላቸው አስቻይ ሁኔታ ተዳስሷል። በተጨማሪም የህዝብ ተነሳሽነትና የምርጫ ካርድ አወሳሰድን ሂደት ጨምሮ በርካታ ወሳኝ ጉዳዮች ተመልክተዋል። ይህ የክትትል ሪፖርት በአብዛኞቹ የምርጫ አካባቢዎች ላይ ሂደቱን ለማስቀጠል የሚያስችል ምቹ ሁኔታ መኖሩን ቢረጋገጥም አሁንም ልዩ ትኩረት የሚሹ ቦታዎች መኖራቸውን አመልክቷል። በጥናቱ ግኝቶች ላይ የቦርዱ ሰብሳቢ ሜላተወርቅ ኃይሉና ምክትል ሰብሳቢው ተስፋዬ ንዋይ መድረኩን በመምራት ከተሳታፊዎች ጋር ሰፊ ውይይት አድርገዋል። በውይይቱም ስለ አጠቃላይ የጸጥታና መዋቅራዊ ተግዳሮቶች እንዲሁም መወሰድ ስለሚገባቸው የእርምት እርምጃዎች ሰፊ ሀሳብ ተንጸባርቀዋል። የተሳታፊ ፓርቲዎችና የሲቪል ማህበረሰብ ተወካዮች ቦርዱ በቀጣይ ሊያደርጋቸው ስለሚገባው ጥብቅ ቁጥጥር ገንቢ አስተያየቶችን የሰጡ መሆኑን ከምርጫ ቦርድ የተገኘው መረጃ ያመለክታል። የኢትዮጵያ የኃይል ማምረት አቅም ከእጥፍ በላይ አድጓል ተባለ። ባለፉት ዓመታት በኢነርጂ ዘርፉ ላይ በተሰሩ ስራዎች የኢትዮጵያ የኃይል ማምረት አቅም ከእጥፍ በላይ ማደጉን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ይተፋ ለጋዜጣ ፕላስ እንደተናገሩት የኢትዮጵያ የኢነርጂ አማራጭ በተመጣጣኝ ዋጋ የሚቀርብ አካባቢን የማይበክል ታዳሽ ኃይል ነው። ሀገሪቱ የውሃ ኃይልን ጨምሮ ከሶላርና ነፋስ ለሌሎች ሀገራት መትረፍ የሚችል የኃይል ሀብት እንዳላት ጠቅሰው ባለፉት ዓመታት በኢነርጂ ላይ በተሰሩ ስራዎች የሀገሪቱ የማመንጨት አቅም ከፍ ማለቱን ገልጸዋል። የዛሬ 4 ዓመት የኢትዮጵያ የኃይል ማምረት አቅም በአማካኝ 4.5 ጊጋዋት የነበረ ሲሆን በአሁኑ 10 ጊጋዋት ደርሷል ያሉት ሚኒስትሩ የህዳሴ ግድብ የአይሻ ንፋስ ኃይል ማመንጫ በከፊልና አነስተኛ ሶላሮች ወደ ስራ በመግባታቸው የሀገሪቱ የኃይል የማምረት አቅም ከእጥፍ በላይ አድጓል ብለዋል። የተገኘውን ኃይል በሁሉም አካባቢዎች ላይ ማሰራጨት መቻሉን በማስታወስ ለህዝብ አገልግሎት በከተሞች ለተሰሩ የተለያዩ የልማት ስራዎች መዋሉን ገልጸዋል። ሀገሪቱ በአፍሪካ ካሉ ሀገራት ኃይልን በርካሽ ዋጋ እያቀረበች መሆኑን በመግለጽ ከኃይል አቅርቦቱ ዜጎችም ተጠቃሚ መሆናቸውና ቀደም ሲል የነበረው የኃይል መቆራረጥ ችግር መሻሻሉን አስረድተዋል። በሀገሪቱ የሚመረተው ኃይል ኢትዮጵያ ውስጥ ብቻ ሳይሆን ጎረቤት ሀገራትም ተጠቃሚ ማድረግ ችሏል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን።
ትራምፕ የጦርነት ስጋት መደቀናቸውን ተከትሎ ኢራናውያን ሀገራቸውን ለመከላከል ዝግጁነታቸውን እየገለጹ ነው። በሌላ ዜና ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከኢራቅ አቅጣጫ በተተኮሰ ድሮን ጥቃት እንደደረሰባቸው ሪፖርት አድርገዋል። ሸሪፍ ኢማም ዝርዝር አለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰዓቱ እያለፈ ነው ሲሉ ኢራን ከዋሽንግተን ጋር ከስምምነት ላይ ለመድረስ እንድትፈጥን አስጠንቀዋል። ይህን ተከትሎ በኢራን ዋና ከተማ በሺዎች የሚቆጠሩ ኢራናውያን ተቃውሟቸውን ለመግለጽ ወደ አደባባይ ወጥተዋል። በቴህራን ታጅሪሽ አደባባይ አቅራቢያ ኢራናውያን ሞት ለአሜሪካ የሚል ዝማሬ እየዘመሩ የሀገራቸውን ባንዲራ ይዘው ታይተዋል። ለሀገሬና ለሕዝቤ ሕይወቴን ለመሰዋት ዝግጁ ነኝ ብላለች አንዲት ኢራናዊት ወጣት። ሁሉም ሰዎች፣ መላው ሰራዊት፣ ያሉን አዛዦች በሙሉ ሕይወታቸውን ለመሰዋት ዝግጁ ናቸው፣ በሙሉ ልባቸው ለመዋጋት ዝግጁ ናቸው በማለት የአሜሪካው ፕሬዚደንት ዶናልድ ትራምፕ ወታደራዊ እርምጃውን እንደገና እንደሚቀጥሉ በማህበራዊ ሚዲያ ያስተላለፉትን ማስፈራራት ውድቅ አድርገውታል። ለኢራን ሰዓቱ እየገሰገሰ ነው፣ በፍጥነት ሊንቀሳቀሱ ይገባል፣ አለበለዚያ ምንም ነገር አይቀርላቸውም ሲሉ ትራምፕ በማህበራዊ ሚዲያ መልእክት አስተላልፈዋል። የተቋረጡ የሰላም ንግግሮችና የተንገራገጨ የተኩስ አቁም ስምምነት ውጥረቱን ይበልጥ ሊያባብሱ ይችላሉ ብለዋል። አንድ ዕድሜያቸው ገፋ ያለ ኢራናዊ በያዙት መፈክር የኒውክሌርና የሚሳይል ቴክኖሎጂ ልክ እንደ ድንበራችን አስፈላጊ ነው፣ እናም እንጠብቀዋለን ይላል። የኒውክሌር ኃይል ያስፈልገናል፣ ንጹህ ኃይል፣ ቦምብ ያልሆነ ሲሉም አክለዋል። ትራምፕ ከኢራን ጋር ያለውን ጦርነት ለማስቆም እንደ ቅድሚያ መስፈርት ያስቀመጡት ኢራን ኒውክሌር ፕሮግራሟን ማቋረጥ አለባት የሚል ነው። ትራምፕ ቦምብ እንደሌለን ያውቃሉ፣ ነገር ግን ያጠቁናል ብለዋል ሐሳባቸውን ያጋሩ ኢራናውያን። አሜሪካና እስራኤል ጥቃት ሊፈጽሙ እንደሚችሉ ስጋቶች እየተባባሱ ሲሄዱ በበርካታ ኢራናውያን ዘንድ ዳግም ጦርነት መቀስቀሱ የማይቀር መሆኑን የሚያሳይ ስሜት እየጨመረ ነው ተብሏል። ጦርነቱ እንዳላለቀ እናውቃለን፣ ትራምፕ በእርግጥ ድርድር እንደማያደርጉም እናውቃለን ስትል የተናገረችው በለንደንና በዱባይ ያደገችው ኢራናዊቷ ፋጡማ ናት። ሰልፎችና የሌሊት ስብሰባዎች ጦርነቱ ከተጀመረበት ጊዜ አንስቶ ለ3 ወራት በመላ ሀገሪቱ ሲካሄድ መቆየቱም ተገልጿል። በሌላ ዜና ሳውዲ አረቢያ እንዳለችው 3 ድሮኖችን አክሽፋለች። ዩናይትድ አረብ ኤሚሬትስ በሌላ በኩል ባርካ የኒውክሌር ጣቢያ አጠገብ በደረሰ የድሮን ጥቃት በእሳት መያያዙን አስታውቃለች። ኩዌትና ኳታር በሳውዲ ላይ የተፈጸመውን የድሮን ጥቃት አውግዘዋል። ሀገራቱ በየበኩላቸው መግለጫ ያወጡ ሲሆን በሳውዲ ላይ የተፈጸመ የድሮን ጥቃት ባለስልጣናት እንዳሉት መነሻው ከኢራቅ የአየር ክልል ነው ብለዋል። ኩዌት እንዳለችው ጥቃቱ በመጋቢት ወር ላይ ባህረ ሰላጤውን መሰረተ ልማቶች ለመጠበቅ በተባበሩት መንግስታት የተላለፈውን ውሳኔ ቁጥር 2817 የሚጥስ መሆኑን በመግለጽ የሳውዲን የደህንነት እርምጃዎች እንደምትደግፍ አረጋግጣለች። ኳታር በበኩሏ ድርጊቱን የተወገዘ ጠበኝነት፣ የሳውዲ ሉዓላዊነት የሚጥስ ብለዋለች። መረጃው የአልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ።